ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ የምትከታተሉት ከማኅበረ ትጋት በአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የተፈወሱ የምእመናን የምስክርነት መርሃ ግብራችን ነው። ውድ አድማጮቻችን በጥሞና እንድትከታተሉን ስንል በልዑል እግዚአብሔር ስም በትህትና እንጠይቃለን። ማም በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ዘውዴ አላምኔ የክርስትና ስሜ መቅደሰ ማርያም ተወልጄ ያደግኩት ጎንደር ወረዳ ደቡብ ጎንደር አሁን ያለው ሶማሌላንድ በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱሳን ተራዳይነት የተደረገልኝ እንዲህ ስል እመሰክራለሁ። እመሰክረው ለእናቴ ነው። እናቴ በጣም ከልጅነቴ እኔ ልጅ ነኝ ሳውቃት በመም ውስጥ ነው ያለችው። እዟትም ይሄዳል ማለት ነው። ይሄ ባዕድ አምልኮት አለ። በቃ የማያረጉት ነገር የለም። ምንም ለውጥ የለም። ጸበል ምዳለች ለውጥ የለም። ያልሄደችበት ነገር የለም። ምንም ለውጥ የለም። በቃ ጊዜውን እንትን እያለ ያማታል ማለት ነው። እያሻሻለ የሆነ ሰዓት ደህና ትሆናለች፣ የሆነ ሰዓት ትታመማለች። ምንም ለውጥ ሳይኖር ሲቀር እህቴና ወንድሜ በቃ የሆነ ቦታ ዘንሽ እንሂድ እናቴ ብለው ይዘዋት ይመጣሉ። ወንቅሸት ቅዱስ ገብርኤል ገዳም ይዘዋት ሲመጡ በዓለም እያለች ምግብ አትበላም። ቡና ነው ቀለቧ። ሽሮ ምናምን የሚባል ነገር አትበላም። ምንም አይነት ምግብ አትበላም። ምግብ ተመርጦ ነው፣ እሱንም ከፈቀደላት ነው የምትበላ። አለዛ አትበላም። ቡና ብቻ ጠጥታ ትውላለች፣ ታድራለች። በቀን 3-4 ቡና ሲያፈሉ ነው የሚውሉ ማለት ነው። ከእግዚአብሔር ይመስገን ወንቅሸት ከመጣች በኋላ ሽሮ በልታ ያገኘችውን ምግብ በልታ በጎኗም ተኝታ ጠበሏን እየተጠመቀች ራሷ ሂዳ ጉባኤም እየተከታተለች ራሷ ሂዳ እግዚአብሔር ይመስገን ደህና ሆነች፣ ተሻላት ማለት ነው። ግን በእድሜ ከፍ ያለች ናት። እኔ መጨረሻ ልጅ ነኝ። ፍቃዱ ሆነና ያው እኔ ከዚህ ወደ እዛ ሄዳለሁ ወደ ወንቅሸት አብረን እየኖርን እንዳለ ያው እንግዲህ ጊዜ ሲደርስ እግዚአብሔር ሲጠራ ከተባረከ ቦታ ሆና ነፍሷ ከስጋዋ ትለያለች። ስትለይ ያው ቤተሰብ ወደዛ እዘን ካልወጣን አሉ፣ ወደ ሀገራቸው ማለት ነው፣ ወደ ደቡብ ጎንደር ካልወሰድን አሉ። እኛና እህቴ አትሂድ እናታችን ከዚሁ ትቀበረ፣ በቃ ለምን ስጋ ይንገላታልን? እነሱ እንደው በአሁን አንዴ እንደው አርፋለች ለምን ልታደርጋላቸው እንላቸው። ማንም ሊሰማም አልቻለም። ከአቅማችን በላይ ሲሆን በቃ ይሁንላችሁ፣ ምዛችሁም ትሄዱ ስጋ ነው፣ ነፍስን ግን በገነት እንዳረፈች ስለማቅ ይሁንላችሁ ብለን ዝም ብለን ሰጠናቸው። ዘው ሄድን ማለት ነው። አብረን ተያይዘን ሄደን እናታችን ቀብረን እያለን ለብዙ ጊዜ ሆኖታል። 7 ዓመት ሆኗታል እናቴ ከተሞተች ማለት ነው። ከዛ ደብራችን ተቀበረች። ደብራችን ቤተክርስቲያኑ ታደሰ። ሲታደስ ግቢው ጠበባቸው። ግቢውን ለማስፋት ሲሉ አካባቢውን ቆፈሩ። ሬሳ ምናምን ያለበትን ሲቆፍሩ ወንቅሸት እንግዲህ ብዙዎቻችሁ የሄዳችሁም አላችሁ ያልሄዳችሁም አላችሁ። ወንቅሸት አገናነስ በነጭ ጨርቅ ነው የሚገንዙ፣ በአንሶላ እንትን አቦጀዲ፣ ከዛ በኬንዳ፣ ከዛ በቃጫ ነው የሚጠቀለለው ማለት ነው። በቃጫ ይጠቀለላል። ስለዚህ እናቴ በ7 ዓመቷ በኋላ ሲቆፈር የተቀበረችበት ቦታ ሲቆፈር አይደለም አቦጀዲው አይደለም ኬንዳው ቃጫው እንኳን አልተበላም። ምስጥ የሚባል ነገር አልበላውም። እለት ዛሬ የተቀበረ ያህል ነው። በቃ አዲስ ሆኖ ያለው ማለት ነው። ምንም አልተነካችም። ደንግጠው የቤተ ክርስቲያኑ ደብር ኃላፊ ወይንም አስተዳዳሪ እዛው ነው የሚኖሩት። ለሳቸው ቆፋሪዎች ሲያሳዩአቸው ምን ከየት ነው የመጣ ይሄ እኛ ሀገር አገናነዝም
አይደለም ከየት ነው የመጣ ብለው ሲያፋልጉ የኛ እናት እንደሆነች ታወቀ። ወንድሜን አስጠርተው ምንድነው ምናምን ሲሏቸው ይሄ ከየት ሀገር አምጥተው ሆኖ የት ነው የሞተችው ብለው ሲያሳዩቁት ወንቅሸ ቅዱስ ገብርኤል ገዳም ነው ያረፈች አሉ። ለምንድነው ከዛ ገነት ቦታ ያወጣሃት ብለው ገስጠው እሱንም መክረው አንተ ታሳስተሃል፣ ትክክል አላደረክም፣ እዛ ከገነት እንዴት ወደዚህ ታመጣለህ ብለው አንተ ንስሐ ያስፈልግሃል፣ ስተሰርተሃል ብለው ወንድሜንም ገስጠው ንስሐ እንዲገባ አድርገው እናታችንን መልሳ እንድታርፍ ከቦታዋ አስደረጓት። እንግዲህ እጹብ ድንቅ 7 ዓመት አይደለም እኔ አውቀዋለሁ የኬንዳን ምንነት ማለት ነው። ዛሬ ኋር ከፍክፈን ዛሬ ከሳታ ከፍክፈን ማታ ላይ ብናነጥፈው መልሶ ምሽክ የሚያደርገው ምስጡ ማለት ነው። እንግዲህ ሁላችሁም ታውቃላችሁ ስለ ኬንዳና ስለ ምስጥ ነገር እና ምንም ነገር ጫፉ ሳይነካ ምንም ነገር ሳይበላ 7 ዓመት ቁጭ ብሎ ተገኘ። እጹብ ድንቅ እኔ እንጃ። እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። ፈጣሪ ይሄ ሁሉ መከራ የዚህ ሁሉ ነገር ሁሉ ተቀባይ የሆኑት የአባታችን የበረውምና የአባዮን ተስፋ ማርያም የእንባቸው ውጤት የጸሎታቸው ውጤት ነውና ቅዱስ ገብርኤልን እልል ብላችሁ አመስግኑልኝ። በእውነት ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል ሁላችሁም ይደረስላችሁ። ለአባታችን ረጅም እድሜ ጸጋውን በረከትን እግዚአብሔር ይስጥልን። ገዳማችን እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር አሜን። በአንተ ዳንጎኝ ፍቅር ነህ እግዚአብሔር ጠላት በኔ ጦሩም ቢወረውር አልወደኩም አንተ ከኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። አልወደኩም አንተ ከኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። በአንተ ዳንኩኝ ሕይወት ነህ እግዚአብሔር ጠላት በኔ ጦሩም ቢወረውር አልወደኩም አንተ ከኔ ጋር ነህ። መከራዬን